ሰላም የእግዚአብሔር ቤተሰቦች ከማህበረ ቅዱሳን ቴሌቪዥን የዕለቱን አጫጭር መረጃዎች ይዘንላችሁ ቀርበናል። ብፁዕ ቅዱስ አቡነ ማትያስ በተገኙበት የጸሎተ ሐሙስ ሕጽበተ እግር ስነ ስርዓት በመንበረ ጸባዖት ቅድስት ሥላሴ ካቴድራል ተከናወነ። ብፁዕ ቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት በተገኙበት የጸሎተ ሐሙስ ሕጽበተ እግር ስነ ስርዓት በመንበረ ጸባዖት ቅድስት ሥላሴ ካቴድራል ተከናውኗል። ስርዓቱም በሌሎች የኢትዮጵያ አብያተ ክርስቲያናት የሚፈጸም ሲሆን ካህናት አባቶች የምእመናንን የእግር የማጠብ ስነ ስርዓት አከናውነዋል። በዚህ ዕለት ጌታችን መድኃኒታችን ኢየሱስ ክርስቶስ ለሰው ልጆች ድህነት ሥርዓተ ሚስጥረ ቁርባንን የሰራበትና ትህትናን ለማስተማር ዝቅ ብሎ የሐዋርያትን እግር ያጠበበት ነው። በመሆኑም ቅዱስነታ ስርዓቱን አከናውነዋል። ለአብነት መምህራንና ደቀ መዛሙርቶቻቸው ከ228,000 ብር በላይ ድጋፍ ተደረገ። የወልዲያ ማዕከል ገዳማትና መንፈሳዊ ትምህርት ቤቶች ክፍል ዛሬ ሚያዝያ 9 ቀን 2017 ዓ.ም ለ19 ጉባኤ መምህራንና ለ125 ደቀ መዛሙርት የአገልግሎት ክፍል በዋና ማዕከል አስተባባሪነት በአሜሪካ ሀገር ከሚገኙ ምእመናን፣ ከሩስ ልሳሃም ቅዱስ ዮሐንስ፣ ከአውሮፓ ሀገር ከሚገኙ ምእመናን፣ ከአውስትራሊያ ሀገር ከሚገኙ ምእመናን እንዲሁም ሎስ አንጀለስ ከሚገኙ ምእመናን መገኘቱ ተገልጿል። ድጋፉ በኑሮ ውድነትና በወቅታዊ ችግር ምክንያት ከገጠር ወደ ከተማ የሚፈልሱ የአብነት ተማሪዎች ቁጥር እያሻቀበ በመሆኑ ችግሩን በጊዜያዊነት ለመፍታት ፕሮጀክት ተቀርጾ ወደ ስራ ከተገባ በኋላ የተገኘ ድጋፍ መሆኑን የወልዲያ ማዕከል ገዳማትና መንፈሳዊ የትምህርት ቤቶች ክፍል ኃላፊ ዲያቆን ማርየ ንጋቴ ገልጸዋል። ድጋፉ የተደረገላቸው ደቀ መዛሙርቶች ስለተደረገላቸው ድጋፍ አመስግነው ጉባኤ ቤቶቹ ካለባቸው ዘርፈ ብዙ ችግር አንጻር ተጨማሪ ድጋፍ ስለሚያስፈልጋቸው በጎ አድራጊዎች ድጋፉን አጠናክረው እንዲቀጥሉም ጠይቀዋል። መረጃው በማህበረ ቅዱሳን የወልዲያ ማዕከል ሚዲያ አገልግሎት ዋና ክፍል ነው። ጸሎተ ሐሙስ ጌታችን አምላካችን ሚስጥረ ቁርባንን ከሚስጥረ ጸሎት ጋር አዋህዶ የገለጠበት ዕለት ነው። ይህ ዕለት ቅድመ ዓለም ለፍጥረታት ሁሉ ምግብ የፈጠረ ጌታ ለሰው ልጆች ሁሉ ምግበ ነፍስን የሰራበት ስጋዬን ብሉ ደሜንም ጠጡ ትድናላችሁ ያለበትና ይህንን ምግብ ለመቀበል ቅድሚያ መደረግ ያለበትን ሥርዓተ ጸሎት ያስተማረበት ዕለት ነው። በዚህ ዕለት ጌታችን ትህትናን ለማስተማር የሐዋርያትን እግር ያጠበበት ዕለት በመሆኑም ሕጽበተ እግር የሚል ስያሜም ተሰጥቷል። እርሱ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የደቀ መዛሙርቱን እግር ካጠበ በኋላ እናንተ መምህራችን ጌታችን ትሉኛላችሁ፣ መልካም ትላላችሁ፣ እኔ ጌታችሁ መምህራችሁ ስለሆንኩ ዝቅ ብዬ እግራችሁን ካጠብኳችሁ እናንተም ዝቅ ብላችሁ የወንድሞቻችሁን እግር ልታጥቡ ይገባችኋል፣ ምሳሌ ይሆናችኋል በማለት የትህትና ሥርዓት ሰርቶ እነሱም በሥራ እንዲገልጡ ታዘዟቸዋል። ጌታችን እኛ መከራና ፈተና በገጠመን ጊዜ ተግተን እንድንጸልይ ለማስተማር እንዲሁም ህብስትን ለመባረክ ስለጸለየ ሐዋርያትም ሥርዓተ ጸሎትን ስላስተማራቸው ሥርዓተ ጸሎት ሐሙስ ተብሎ ይጠራል። ማህበረ ቅዱሳን አዳማ ማዕከል 23 ዶክተሮችን አስመረቀ። በማህበረ ቅዱሳን የአዳማ ማዕከል በአዳማ ሆስፒታል ሜዲካል ኮሌጅ ግቢ ጉባኤ ለተከታታይ ዓመታት ሲያስተምራቸው የነበሩ 23 ዶክተሮችን አስመርቋል። በዚህም 23 ዶክተሮች በቅድስት ቤተክርስቲያን በአባቶች ተመርቀው የቀጣይ አገልግሎት አደራ ተቀብለዋል። በማህበረ ቅዱሳን አዳማ ማዕከል የአቡነ ጎርጎርዮስ ትምህርት ቤት ለተቸገሩ ወገኖች ድጋፍ አደረገ። በማህበረ ቅዱሳን አዳማ ማዕከል ስር የሚተዳደረው የአቡነ ጎርጎርዮስ ትምህርት ቤቶች የጌታችን የመድኃኒታችን ኢየሱስ ክርስቶስ የትንሣኤ በዓልን ምክንያት በማድረግ ከተማሪዎች ከመምህራንና ከተማሪ ወላጆች የተሰበሰበውን ከ370,000 ብር በላይ በተለያዩ አረጋውያንና ወላጆቻቸውን ላጡ ህጻናት እንዲሁም በበጎ አድራጎት ማህበራት ለሚገኙ ወገኖች ድጋፍ አድርገዋል። ድጋፉን ያደረጉት የትምህርት ቤቱ አስተዳደር አካላት፣ የትምህርት ቤቱ መምህራንና ተማሪዎች በጋራ በመሆን የተሰበሰበውን እርዳታ ድጋፍ ለሚሹ ወገኖች ማስረከባቸውን የማዕከሉ ሚዲያ ክፍል በላከልን መረጃ ለማወቅ ችለናል። የትምህርት ቤቶቹ ስራ አስኪያጅ አቶ ተስፋዬ ባስተላለፉት መልእክት ወላጆች ላደረጉት በጎ አድራጎት አመስግነው ወደፊትም ይህንን መልካም ተግባር አጠናክረው እንዲቀጥሉም አሳስበዋል። ማህበረ ቅዱሳን ጎንደር ማዕከል ትንሣኤን አስመልክቶ ድጋፍ አደረገ። በማህበረ ቅዱሳን የጎንደር ማዕከል የሙያ ማህበራዊና ኢኮኖሚያዊ ክፍል የ2017 ዓ.ም በዓለ ትንሣኤን አስመልክቶ በጎ አድራጊዎችን አስተባብሮ ከ100,000 ብር በላይ በማሰባሰብ በጎንደር ከተማ ለሚገኙ ለ61 አቅመ ደካሞች ድጋፍ አድርጓል። ድጋፍ የተደረገላቸው ሰዎች የጤና፣ የኢኮኖሚና የተለያዩ ችግሮች ያለባቸው አረጋውያን የሚገኙበት ሲሆን የትንሣኤውን በዓል እንዲያከብሩ የዶሮ፣ የዘይት፣ በርበሬና ሽንኩርት ቤት ለቤት እየተዞረ ስጦታው ተበርክቶላቸዋል። መረጃው በማህበረ ቅዱሳን የጎንደር ማዕከል ነው። ለዕለቱ ያዝንላችሁ አጫጭር መረጃዎች እስካሁኖቹን ይመስሉ ነበር። ሰላም እግዚአብሔር ከሁላችን ጋር ይሁን።